ነገ ደግሞ አንዱ መጥቶ ቆቀር ልጋብዝሽ ኮንጎ ጫማ ልግዛልሽ ማለት ይቀራል። ጉድ እኮ ነው። ኤኒዌይ ምን አልኩት መሰላችሁ? ሌሰን ሬስቶራንት ነች። አስተናጋጁ ጠረጴዛዋ ላይ አስቀምጦላት የሄደው ግማሽ የዶሮ አሮስቶ እንፋሎት ይተናል። ቀድማ የጀመረችው ቀዝቃዛ ስፕራይት ጠርሙስ እጇ ላይ ቀዝቃዛ ላቡን ያጋባል። ስልኳን በትክክለኛ አቅጣጫ ሚዛኑን ሳይስት ለማቆም ያስደገፈችው ብርጭቆ ባዶውን ተቀምጧል። ከዚያ ጮክ ብላ ስቶሪ ታይም አለችና የዘንድሮ ወንዶች ግን ችግራቸው ምንድነው ብላ ቀጠለች። የምትጠይቀው ተከታዮቼ ብላ የምትጠራቸው 1200 የማታውቃቸው ሰዎችን ነው። ያ ባለፈው የነገርኳችሁ ልጅ አለ ትዝ ይላችኋል አይደለ? ያ እንኳ ካምፓስ ውስጥ እየተከታተለ ፍጥጥ ብሎ ያየኛል ያልኳችሁ ቆንጅዬው ልጅ ያ ክራሼ ነው እንኳ ያልኳችሁ እንኳ አፕዴት አለኝ። ፋይናሊ ጠየቀኝ እኮ አይኑ እኔ ራሱ እንዴት ደስ ብሎኝ እንደነበረ። ግን ቆዩኝማ ልጨርስላችሁ። ምን ብሎ ቢጠይቀኝ ጥሩ ነው? ማኪያቶ ልጋብዝሽ። ኢማጂን ምሳ አይደለም እራት አይደለም ማኪያቶ። ደግሞ እኮ ደህና ቦታ እንዳይመስላችሁ እዚሁ ካምፓስ አጠገብ ያለችው ወርቄ ካፌ ማኪያቶ ብንጠጣስ እኮ ነው ያኔ ሳያፍር። እኔን የምታውቁ ሰዎች ሁሉ ምን ብዬ እንደመለስኩለት ታውቃላችሁ መቼም። ያው እኔ የተልከሰከሰ ነገር አልወድም፣ ክብር ያለኝ ሴት ነኝ። ግን ድንገት ዛሬ የምታዩም ካላችሁ በተለይ ሴቶች፣ በተለይ እንደኔ ቆንጆ ሴቶች እንድትማሩ ልንገራችሁ። በግልጽ አማርኛ ኖ ነው ያልኩት። ለምን? ምክንያቱም ዋጋዬን አውቃለሁ። በለበጣ ፈገግ ብላ ቀዝቃዛ ስፕራይቷን ተጎነጨችና ቀጠለች። ደግሞ ኖ ብቻ ብዬ ሄድኩ እንዳይመስላችሁ። ዋጋዬን ማንነቴ በደንብ አሳይቼዋለሁ። ላሳያቸው አይማሩማ። ዛሬ ይሄንን ብዬ ዝም ብዬ ብትወው እኮ ነገ ደግሞ አንዱ መጥቶ ቆቀር ልጋብዝሽ ኮንጎ ጫማ ልግዛልሽ ማለት ይቀራል። ጉድ እኮ ነው። ኤኒዌይ ምን አልኩት መሰላችሁ? ሌሰን ሲያዩ ክላሲና ደስ የምትል ልጅ ነህ። በድሮ ጊዜ ማለቴ በእኛ እናትና አባት ዘመን የነበረ ነገር ዛሬ የለም። አባቴ እናቴን የጠበሳት በሰፈር ተቆራጭ ኬክ ነው ብለህ ዛሬ ያንን ለማድረግ አትሞክር። ኦኬ? ውድ ነገር በርካሽ አይገኝም። እሺ ብዬው በድንጋጤ አፉ እንደከፈተ በቆመበት ትቼው ሄድኩኝ። ራሷን ቀርጻ ዶሮዋን በልታ ስፕራይቷን ጠጥታ ፊልተሯን መርጣ ስትጨርስ ቪዲዮን ለጠፈችና ወዲያው የተቀመጡላትን ኮሜንቶች ማንበብ ጀመረች። አቦ ይመችሽ፣ የሴቶች ጉዳይ የሚኮራባት ምርጥ አባላችን፣ የሰፈር ተቆራጭ ኬክ ኪኪኪኪ፣ ሞትኩኝ፣ የሚያማርጡ ያርጣሉ ተብሏል፣ ስታማርጪ እንዳታርጭ፣ ደነዝ፣ ወይኔ አንቺን ቆንጆ ነኝ እያልሽ ባልሆነ የሆንሽ ጆንያ ነገር አኮራሽ። ነገር በርካሽ አይገኝም። ተመችቶኛል። በግልጽ አማርኛ ኖ የዞረብሽ። ልጁ ሲንክል ከሆነ የኔን ስልክ ስጪው በእናትሽ። ይህ በእንዲህ እንዳለ በተመሳሳይ ሰዓት በሌላ ስፍራ ሁለት ከዚህ በፊት አብረው ወጥተው የማያውቁ አፍላ ወጣቶች ከሰፈራቸው ዋና ጎዳና ላይ የሚገኝ ቡና ጠጡ ሄደው የምስር ሳምቡሳ ተጋሩ። ቅመም የበዛበት ሻይ ጠጡ። የቲክቶክ ታዳሚ የማያስፈልገው ደስተኛ የፍቅር ህይወታቸው በዛ ቀን ተጀመረ። ከዓመታት በኋላ ልጅቱ ሌላ ሬስቶራንት ውስጥ ሌላ ምግብ ለብቻዋ ትበላለች፣ ሌላ ለስላሳ ትጎነጫለች። አዲስ የቲክቶክ ቪዲዮ ተለቃለች። በፍጥነት በተመነደገው አካውንቷ የብዙ ሺዎች ተከታዮቿን አስተያየቶች አንድ በአንድ ታነባለች። ብዙዎቹ አበጀሽ እያሉ ያጨበጭቡላታል። አንዳንዶቹ ቅስሟን የሚሰብር ስድብ ያጠጧታል። ያም ሆኖ ግን በመቶ ምናምን አስተያየትና በሺዎች ላይክ ውስጥ ስትሆን ለዛች አፍታ ብቸኝነቷን ረስታ ፍንክንክ ትላለች። በዚች ቅጽበት መኖሯ ትርጉም እንዳለው ህይወቷ አስፈላጊ እንደሆነ ይሰማታል። ስለዚህ ለሚያዩት ሁሉ ትተውናለች። የሰፈር ቡና ጠጡ ቤት ሄደው ሳምቡሳ ተቆርሰው ተጋብተውና የሞቀ ጎጆ መስርተው ለሚያዩት ጥንዶች ጭምር